አርሰናል ቤት ጥሩም ዜና መጥፎም ዜና እየተደመጠ ነው ያለው። እንግዲህ ጥሩ ዜናው ቪክቶር ዮኬሬሽ እና ካይ ሃቨርትዝ ምናልባትም በሚቀጥለው ሳምንት ማለትም እሁድ በሚደረገው የቼልሲ ጨዋታ ሙሉ ለሙሉ ከነ ሙሉ ጤንነታቸው ከነ ብቃታቸው ይመለሳሉ የሚል ዜና ተበራክቷል። ይሄ በጣም መልካም ዜና ነው። ከዛ ውጭ ግን በቻምፒየንስ ሊጉ አርሰናል ባየር ሙኒክን ያሸነፈበት ጨዋታ እሱ ድል ሸፈነው እንጂ ትልቁ መጥፎ ዜና የትሮሳርድ መጎዳት ነው። ትሮሳርድ ምናልባትም በትክክል አልተገለጸም እስካሁን ድረስ የጉዳት መጠኑ። ነገር ግን ሳምንታትን ከሜዳ ሊርቅ የሚችልበትን ጉዳት እንዳስተናገደ እየተገለጸ ነው የሚገኘው። እንግዲህ ከመጎዳት ከዝውውር የመሳሰሉ ከስፖርት ዜናዎች ጋር ሩመሮች ይበዛሉ፣ ያልተረጋገጡ ዜናዎች ይበዛሉ እና የአርሰናል ሜዲካል ስታፍ ምርመራ አድርጎለት ይህን ያህል የጉዳት መጠኑ እስከዚህ ጊዜ ድረስ አልተመለሰም የሚል ቁርጡ አልተነገረም እንጂ የጉዳት መጠኑ ግን ቀላል የማይባል እንደሆነ ምንጮች ያስረዳሉ። እና አሌሳንድሮ ትሮሳርድ በአርሰናል አሁናዊ ጥንካሬ ውስጥ ቁልፍ ሚና ያለው ተጫዋች ነው። በቋሚነት ቢሰለፍም ተቀይሮ ቢገባም ጨዋታ ቴምፖ መቀየር የሚችል በተለይ አማካይ ክፍሉንና የተደራቢ አጥቂ ሆኖ ጎልም የሚያስቆጥርበት መንገድ በአርሰናል ቤት ደም ያለው ተጫዋች ከተባለ በጣም ወኔ ያለው ተጫዋች እኔ ፐርሰናሊ በጣም የምወደው ተጫዋች ነው እና በአርሰናል ቤት ትሮሳርድን አለማየት ለተወሰኑ ሳምንታት በጣም ጉድለት ነው ብዬ አስባለሁ። በእርግጥ ትሮሳርድ ቢጎዳ እሱን የሚተካ ይኖራል። አርሰናል ቡድኑ ያን ያህል ሳስቶ ይሳሳል ብዬ አላስብም። ቢካውዝ ከዚህ በፊትም ከሱ ወሳኝነታቸው ላቅ ያሉ ተጫዋቾች በተደጋጋሚ ተጎድተው ቡድኑ ላይ የታየው ክፍተት ብዙም አይደለም። የትሮሳርድን ክፍተት የሚሸፍኑ ብዙ ተጫዋቾች አሉ። እንደገና ደግሞ እነ ካይ ሃቨርትዝ፣ እነ ቪክቶር ዮኬሬሽ፣ እነ ኦዲጋርድ፣ ሌሎችም ማዱዌኬ ጎል ያስቆጠረውን ጨምሮ ብዙዎቹ ከጉዳት መልስ እየተመለሱ ነው የሚገኙት። እንግዲህ ጋብሪኤል ማጋሌሽ ቀደም ብሎ የጉዳት ዜናው የታወቀ ተጫዋች ነው። እሱ ምናልባትም አመቱን ሙሉ የውድድር አመቱን ሙሉ ላይኖር ይችላል። መጀመሪያ ላይ የተባለው አንድ ወር ተባለ። መጀመሪያ ወደ 4 ሳምንታት ከጨዋታ ውጭ ሊሆን ይችላል ተባለ። ከዛ ቆየና እንደገና ከአንድ ወር እስከ 2 ወር እስከ 8 ሳምንታት ሊሆን ይችላል ተብሎ ነበረ። አሁን ደግሞ ፈርዘር በተደረገው ተጨማሪ ምርመራ እስካን ተደርጎ የጉዳት መጠኑ እስከ ውድድር አመቱ መጨረሻ ሊያቆየው እንደሚችል አሁንም ይሄም ያልተረጋገጠ ነው፣ ግን በሐኪሞች በግምት ያስቀምጣሉ። አንዳንድ የጉዳት ዜናዎች አስቸጋሪ ነው የሚሆኑት። ልክ እንደ ዝውውር ዜናዎች እርግጠኛ መሆን ይከብዳል። በተቀመጠው ታይም ፍሬም ውስጥ ላይመለሱ ይችላሉ፣ ከዛም ሊረዝሙ ይችላሉ፣ ፈጥነውም ሊመለሱ ይችላሉ። እስከዚህም ጊዜ ድረስ ወደ ሜዳ አይመለስም የተባለ ተጫዋች ፈጥኖ ሪከቨር አድርጎ ሊመለስ ይችላል። አንዳንድ ደግሞ ከተባለው ጊዜም በላይ ዘግይቶ የሚመለስበት ሁኔታ ይኖራል። አንዳንዴም ደግሞ ጉዳቶች የማገርሸትን ባህሪ ስላላቸው ድኖ ሊመለስ ነው ሲባል እንደገና ደግሞ አገረሸበት ጉዳቱ ተብሎ ደግሞ ሌላ ሳምንታትን ከሜዳ የሚርቅበት ሁኔታ አለ እና አርሰናል ቤት እንደ ጉዳት መጠን እንደ መብዛቱ መጠን የስኳዱ ጥልቀት አስተማማኝ ባይሆን ኖሮ ዘንድሮ በጣም ከባድ ፈተና ውስጥ ከምንጊዜውም በበለጠ ፈተና ውስጥ ሊገባ የሚችልበት እድል ነበረ አርሰናል እንደ ክለብ። ነገር ግን የስኳዱ ጥልቀት በጣም በጣም አስተማማኝ አድርጎታል። አንድ ተጫዋች ተጎዳ፣ ሁለት ተጫዋች ተጎዳ ተብሎ ክለብ ወደ ኋላ የሚመለስበት ነጥብ የሚጥልበት እና የሚሸነፍበት እንደ ከዚህ ቀደሙ እንደዚህ አይነት አጋጣሚ የለም። እንደውም ከዚህ በተጓዳኝ ምን ዜና አየሁኝ፣ አሰልጣኝ ማይክል አርቴታ አሁን ትልቅ ፈተና ውስጥ እየገባ ነው። ምክንያቱም እነ ሚኬል ሜሪኖ እነ ኤዜ እና እነ ማርቲኔሊ ቅንጅታቸውን እያየን ነው። በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም ያላቸውን ውጤታማነት እየተመለከትን ነው። ነገር ግን አሁን ካይ ሃቨርትዝ እና ቪክቶር ዮኬሬሽ ሲመለሱ ማን ቀዳሚ ተሰላፊ ይሆናል? እነማንን በመጀመሪያ ላሰልፍ ይችላል? ይሄ በተለይ የፊት መስመሩና የአማካይ መስመሩ አካባቢ ማንን ላሰልፍ በሚል የምርጫ ውዝግብ ውስጥ ሊገጥመው ይችላል። እንደ አሰልጣኝ የምርጫ ችግር ሊያጋጥመው ይችላል እና አንዳንዴ ደግሞ ይሄ ጤናማ ያልሆነ ፉክክርን ሊያመጣ ይችላል በነገራችን ላይ። እና አሁን ቪክቶር ዮኬሬሽ ዋና 9 ቁጥር ተብሎ የቡድኑ ዋና አጥቂ ተብሎ በአውሮፓ ከፍተኛ ጎል አስቆጣሪ ነው። ባለፈው ዓመት ያው በፖርቹጋል ሊግም ቢሆን ወደ
አርሰናል ከመጣ በኋላ እንግዲህ እሱን ፊት ሆኖ መጫወት እየቻለ ነገር ግን እሱን ቁጭ አድርጎ ሌላ አጥቂ ማሰለፍ በቋሚነት ትንሽ ከባድና ፈታኝ ያደርገዋል ሁኔታውን። ከዛ ውጪ እንደገና ደግሞ እሱን መተካት እሱ በሌለበት ጊዜ እሱን ተክተው ሲጫወቱ ውጤታማ የነበሩትን ተጫዋቾች ደግሞ እንደገና እሱ ስለተመለሰ ብሎ እነሱን ማስቀመጥ ደግሞ አንዳንዴ ለውሳኔም ሊያስቸግር ይችላል። ምክንያቱም ውጤት ነው የሚፈለገው። አሁን እሱን ተክተው የሚጫወቱ ተጫዋቾች ጎል ማስቆጠር የሚችሉ ከሆነ የቡድን ሚዛን የሚያስጠብቁ ከሆነ እነሱን ማስቀጠል ግዴታ ሊሆን ይችላል የሚሉ የተለያዩ ዜናዎች እየወጡ ነው የሚገኙት። ለማንኛውም የጋብሪኤል ማጋሌሽ እንደተባለው እንደተገመተው አመቱን ሙሉ የማንመለከተው ከሆነ አርሰናል ውጤታማ ሆኖ ቢቀጥልም ግን ማጋሌሽን አለማየት በአርሰናል የኋላ መስመር ላይ ራሱን የቻለ ጉድለት ነው እና በጣም አሳዛኝ ዜና ነው። የትሮሳርድም እንደዚሁ ትናንት ከተገኘው ድል ባሻገር የእሱ ሳምንታትን እንደገና ከሜዳ መራቅ በጣም ለአርሰናላውያን ይሄ አሳዛኝ ዜና ነው የሚሆነው። ለማንኛውም እንግዲህ እሁድ ከቼልሲ ጋር የሚያደርገው ጨዋታ አርሰናል በጉጉት ነው የሚጠበቀው። እንግዲህ ደጋፊዎቹም ደጋፊ ያልሆኑትም አሁን ደጋፊ ያልሆኑትም የአርሰናልን አካሄድ እንዴት ሊሆን ይችላል? እንግዲህ ጥር ላይ ወደ ኋላ ይመለሳል እንደተለመደው ወይስ በዚሁ ይቀጥልና ዋንጫ ባለቤት ይሆናል የሚለውን ብዙዎቹ አሁንም በጥርጣሬ የመጨረሻውን ነገር ለማየት በጉጉት ነው የሚጠብቁት። የአርሰናል ደጋፊዎችም ከምን ጊዜውም በላይ በቡድናቸው መተማመን አለ። ግን እንደ ቼልሲ አይነት አሁን ደግሞ መጣሁ ጠነከርኩ የሚል ቡድን ነጥብ እንዳያስጥለው ወይም እንዳያሸንፈው አይታወቅም የኳስ ነገር እና ብቻ ዞሮ በተለያዩ አስተያየቶች እየተስተናገዱ ነው ከጨዋታው በፊት። አንዳንዶቹ አርሰናል አሁን የተጎዱ ተጫዋቾች የተመለሱለት ነው። አዳዲስ ጉዳቶችን ቢኖሩ ቡድኑ እንደ ቡድን ስኳዱ ጥልቅ ነው። አሁን ባለው ሁኔታ እንኳን ቼልሲን ለማንም አይበገርም፣ ማንም አያቆመውም። ስለዚህ ቼልሲን አሸንፎ ቀጣይ 3 ነጥቦችን አግኝቶ መሪነቱን ያጠናክራል። ዘንድሮ ሻምፒዮንነቱም ለሱ ነው የሚል ሀሳቦች ይደመጣሉ። በሌላ በኩል ደግሞ አርሰናል ጉዳትም ቀጥሏል። አሁንም ባለው ሁኔታ የሆነ ጊዜ ነጥብ መጣሉ አይቀርም። ስለዚህ እንደ ከዚህ በፊቱ ስንመለከታቸው የነበሩት ነገሮች አሁንም ተመልሰው ሊታዩ ይችላሉ የሚሉ የተለያዩ ሀሳቦች ነው የምንሰማው። ነገር ግን ኳስ ተገማች ነው፣ ኳስ ተለዋዋጭ ነው። በጣም ተወዳጅ የሚያደርገውም ይሄ ነው። ዛሬ እንደገመት ነው ነገ ላይሆን ይችላል። እስቲ እንግዲህ አብረን የምናየው ነው የሚሆነው። ለማንኛውም በአርሰናል ቤት አዳዲስ ከጉዳት የተመለሱ ተጫዋቾች አሉ። ይሄ መልካም ዜና ነው። አዳዲስ ጉዳቶች ደግሞ አሁንም መቀጠላቸውም ደግሞ ሌላ አሳዛኝ ዜና ነው። ከምንም በላይ ግን የጋብሪኤል ማጋሌሽ ለረጅም ሳምንታት ምናልባትም እስከ ውድድር ዓመቱ መጨረሻ ከሜዳ ሊርቅ መሆኑን ባልተረጋገጠም ቢሆን በግምታዊም ቢሆን እንደዚህ አይነት ዜና መስማት በጣም ያስደነግጣል። እኔ በግሌ በጣም የሚያስደነግጠኝ ምክንያቱም በጣም የምወደው ሜዳ ላይ ሳየው ልቤ የሚሞላ ወኔያማ የሆነ ተጫዋች ነው፣ ደም ያለው ተጫዋች እና እንደ ደጋፊም እንደ አጠቃላይ ኳስ እንደሚወድም ሰው የማጋሌሽን ሜዳ ላይ መመልከት የሚጠላ ሰው አለ ብዬ አላስብም። ለማንኛውም ቀላል ያርግለትና ቶሎ እንዲመለስ እንመኛለን። የትሮሳርድም እንደዚሁ እንግዲህ እሁድ ከቼልሲ ጋር ከተደረገው ጨዋታ በኋላ የሚሆነውን እናያለን። እንደገና ተመልሰን እናወራለን። ከዛ በፊትም ከጨዋታውን በፊት ያሉትን አንዳንድ